ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላት ቱቶሪያልስ ቤተሰቦች እንዴት ናችሁልኝ? ዛሬ የአናሊሲስ ኦፍ ቫሪያንስ ሁለተኛ ቪዲዮ ቱ ዌይ አኖቫን እንመለከታለን። ባለፈው በነበረን የዋን ዌይ አኖቫን ተመልክተናል። አኖቫ ላይ የዋን ዌይ አኖቫ፣ ቱ ዌይ አኖቫ እንዲሁም አኖቫ እየተባለ የሚጠራ ፓርቶች አሉ። ቤዚካሊ በስታቲስቲክስ 2 ላይ አምስተኛው ቻፕተር ላይ የምናገኘው አናሊሲስ ኦፍ ቫሪያንስ ብለን በምንጠራው ውስጥ ሁለት አይነት የአኖቫ አይነቶች እንደምናይ አይተን ነበረ። የመጀመሪያው የነበረው የዋን ዌይ አኖቫ ነበረ። አንድ ፋክተር በተለያዩ ቫሪስ በሆኑ አይነት ግሩፖች ላይ ዲፈረንስ መኖሩን በተለይ በዳታ ሴቶች መካከል ያለ ቫሪያቢሊቲን ዲፐንድ አድርገን ስንመለከት ነበረ። ዛሬ ደግሞ ሁለት የተለያዩ ፋክተሮችን ኮንሲደር አድርገን እንዴት አኖቫ እንደምንሰራ እንመለከታለን። ባለፈው አንድ ፋክተር በተለይ ቫሪስ በሆኑ አይነት ግሩፖች ላይ የቫሪያንስ ቫሪያቢሊቲ ያለው ወይስ የለውም ወይ የሚለውን ስናይ ነበር እና አጠቃላይ ባለፈው ያየነውን ትንሽ መልሰን ሪካፕ ለማድረግ ያክል አኖቫ ብለን የምንጠራው ምን ማለት እንደሆነ ለምን እንደምንጠቀመው እና ከብያኔው ጀምሮ ምን ማለት እንደሆነ ስናይ ነበረ። አኖቫ ብለን የምንጠራው በዋናነት ሁለት እና ከዛ በላይ በሆኑ ዳታ ሴቶች በተለይ ሞር ዛን ቱ ዳታ ሴቶች ሲኖርም በነዛ ውስጥ ያለን የዳታ ሴትን ቫሪያቢሊቲ የምንመለከትበት በተለይ ራዘር ዛን ኦፍ ሲምፕሊ ሚን ተጠቅመን ሳይሆን በዳታ ሴቶች መካከል ያለ ቫሪያንስ እንዲፐንድ አድርገን የምንጠቀምበት ስታቲስቲካሊ የሆነ ዲፈረንስ በግሩፖች መካከል አለ ወይስ የለም ወይ የሚለውን ቴስት የምናደርግበት እንደሆነ በተለይ ታይፕ ዋን ኤረርን በጣም ሚኒማይዝ የሚያደርግልን እንደሆነ አኖቫ ለዛ እንደምንጠቀም በግሩፖች መካከል መልቲፕል አይነት ግሩፖችን ኮምፔር ለማድረግ የምንጠቀምበት እንደሆነ አይተን ነበረ። አሰምፕሽኖቹ ምን እንደሆኑ ፕሮፐርቲዎቹ ምን እንደሆኑ በተለይ በአኖቫ ላይ የኤፍ ዲስትሪቢዩሽን እንደምንጠቀም አይተናል። ኤፍ ዲስትሪቢዩሽን ላይ ደግሞ ሁለት ዲግሪ ኦፍ ፍሪደሞች እንዳሉ ቪ1 እና ቪ2 ብለን የምንጠራቸው እሱ እንዴት እንደምናነብ ከዛ እንዳጠቃላይ ኤፍ ዲስትሪቢዩሽን ብለን የምንጠራው ኔጋቲቭ መሆን የማይችል እንዳጠቃላይ ፖዚቲቭሊ ስኪድ የሆነ ኮንቲኒየስ ዲስትሪቢዩሽን ነው አኖቫ ብለን የምንጠራው። አኖቫ ከካይስኬር የሚለየው ኮንቲኒየስ ነው። ካይስኬር ደግሞ ካታጎሪካል የሆነ ዳታ ነው። ሁለቱም ግን አጠቃላይ ፖዚቲቭሊ ስኪውድ ናቸው። አኖቫ ናይት ፐርፐዝ እንዳለው ዋን ዌይ አኖቫ ላይ ስንመለከት ነበረ። ዋን ዌይ አኖቫ ላይ በዋናነት አንድ ፋክተር ነው ኮንሲደር የምናደርገው። ያንን ፋክተር ኮንሲደር አድርገን እንመለከታለን ማለት ነው። ፎር ኤግዛምፕል እና አጠቃላይ ብራንድን ኮንሲደር አድርገን በተለያዩ ግሩፖች 5 በሆኑ ግሩፖች ውስጥ አድርገን ብራንዶችን ኮምፔር ስናደርግ ነበር ማለት ነው። ስለዚህ ልክ ይሄ አሁን ዋን ዌይ አኖቫ ነው። አንዱን ያለውን አንዱ ፋክተር ብቻ ነው የምንመለከተው። ወይራስ ግን አሁን ልክ እንደ ብራንድ ተጨማሪ የሆነ አይነት ፋክተሮችን ኮንሲደር አድርገን የምንሰራ ከሆነ ደግሞ ያንን ቱ ዌይ አኖቫ ብለን እንጠራው ነው። ስለዚህ ዛሬ ትኩረት አድርገን የምንመለከተው እንደተቀራይ ቱ ዌይ አኖቫ ላይ ይሆናል። ዋን ዌይ አኖቫ ላይ እንዴት ካልኩሌት እንደሚደረግ ባለፈው የነበረው ቪዲዮ ወይም ስታቲስቲክስ 18ኛው ቪዲዮ ላይ ማግኘት ትችላላችሁ። ዛሬ በስታቲስቲክስ 19ኛ የሆነ ሌክቸር ነው። ከአሁን በፊት በስታቲስቲክስ ላይ 18 አካባቢ የሚደርሱ ሌክቸሮች አዘጋጅቻለሁ ማለት ነው። ከመጀመሪያው ከአንድ አጠቃላይ ከኢንትሮዳክሽን ቱ ስታቲስቲክስ ከሚለው ጀምሮ ቤዚክ የሆነ የዲስክሪፕቲቭ ስታቲስቲክስ እና ኢንፈረንሻል ስታቲስቲክስ የሆኑ ፖይንቶችን ዲስከስ እያደረግን መጥተናል። ዛሬ ቱ ዌይ አኖቫ እንመለከታለን። በቀጣይ ደግሞ የኮሪሌሽን ኤንድ ሪግሬሽን ቪዲዮዎችንም ስለማዘጋጅ ለመላት ቱቶሪያልስ አዲስ የሆናችሁ የመላት ቱቶሪያልስን ቻናል ሰብስክራይብ በማድረግ እንድትወዳጁ ይስል እጠይቃለሁኝ። ቱ ዌይ አኖቫ ብለን የምንጠራው ምንድን ስንል ቤዚካሊ ኤክስቴንሽንስ ኦፍ ዋን ዌይ አኖቫ ተብሎ ይጠራል። ሂር ዜር አር ቱ ኢንዲፐንደንት ፋክተሮች ይኖራሉ። ፋክተር ኤ ኤንድ ፋክተር ቢ ብለን የምንጠራቸው። ስለዚህ የነዛን ፋክተሮች በሁለትና ከዛ በላይ በሆኑ ሌቭሎች ቴስት የምናደርግበት ኦር እንዳጠቃላይ ያለን ቫሪያቢሊቲ ኤሰስ የምናደርግበት መካኒዝም ነው ማለት ነው። ቱ ዌይ አኖቫ ሲሆን ፋክተሩ ይጨምራል ነው። ፋክተሩ ይጨምራል፣ ኮንሲደር የሚደረገው ፋክተር ይጨምራል። አንድ ፋክተርን በተለያዩ ግሩፖች ላይ ሲሆን ያንን ዋን ዌይ አኖቫ ብለን እንጠራዋለን። ወይራስ ግን ሁለት ፋክተሮችን በተለያየ አይነት ግሩፖች ላይ ቴስት የምናደርግ ከሆነ ግን ዛት ኢዝ ቱ ዌይ አኖቫ ብለን የምንጠራው እሱን ነው ማለት ነው። ስለዚህ ፕሪንሲፓል እና ብሎኪንግ የሚባሉ ፋክተሮች አሉ። አጠቃላይ ቱ ዌይ አኖቫ ላይ ስናደርግ የምንሰራው የመጀመሪያው ለየብቻውን ስላላቸዋል ዋን ዌይ አኖቫ እንሰራለታለን። ስለዚህ አንዱን ፋክተር ኤን ለብቻውን እንሰራለታለን፣ ፋክተር ቢ ለብቻውን እንሰራለን። ከዛ በተመሳሳይ መልኩ ደግሞ ፋክተር ኤ እና ፋክተር ቢ አንድ ላይ ሲሆኑ የሚኖራቸውን ኢፌክት ሁሉ ሳይቀር አሰስ የምናደርግበት ይሆናል ማለት ነው ቱ ዌይ አኖቫ ብለን የምንጠራው። ስለዚህ ኢቨን ሃይፖቴሲሳችን ቴስት ስናደርግ ሁሉ በዚህ መንገድ ቴስት ማድረግ እንችላለን ማለት ነው። ሂር ዜር አር 3 ኢፌክቶችን እንመለከታለን ማለት ነው። በቱ ዌይ አኖቫ ጊዜ ቴስት እናደርጋለን። የመጀመሪያው የሚሆነው ለፋክተር ኤ ይሆናል። ከዛ ሁለተኛው ለፋክተር ቢ ይሆናል። ሶስተኛው ደግሞ ለሁለቱ ኢንተራክሽን ይሆናል ማለት ነው። therefore there are now 3 sets of null and alternative hypothesis to be tested as presented as follows. For example
የመጀመሪያው የሚሆነው ሃይፖቴሲስ none of the levels of factor A has an effect on ተብሎ ይቀመጣል or at least one levels of the factor A has an effect ተብሎ ደግሞ ይቀመጣል ኦልተርኔቲቭ ይሄ ለፋክተር A ነው ለፋክተር B በተመሳሳይ መልኩ ይደረግና ደግሞ ሶስተኛው ላይ ስንመጣ there is no interactive effects of ፋክተር A and B ይሆናል ማለት ነው እዚህ ውስጥ የሁለቱ የA እና የB ኢንተራክሽን እንመለከታለን የAን ኢፌክት እንመለከታለን የቢን የደብቻው ኢፌክት እንመለከታለን ከዛ ደግሞ ኤ እና ቢ አንድ ላይ ሲሆኑ የሚኖራቸውን ኢፌክት የምንመለከትበት ማለት ነው ቱ ዌይ አኖቫ ብለን የምንጠራው እሱ ነው ቱ ዌይ አኖቫ ሞዴል ኢዝ ዲዛይንድ በዚህ መልክ ነው ቱ ዌይ አኖቫ ኤክስፕረስ የሚደረገው ራሱን ችሎ የኮንቲንጀንሲ ቴብል ይኖራል በዛ ኮንቲንጀንሲ ቴብል ፋክተር ኤ ሴት የሚደረግበት አለ ፋክተር ቢ ስቴት የሚደረግበት አለ ፋክተር ኤን በአይ ነው ሪፕሬዘንት የምናደርገው አይ1 አይ2 አይ3 ተብሎ ሪፕሬዘንት ይደረጋል ዘን ፋክተር ቢን ደግሞ ጄ1 ጄ2 ጄ3 እያለ እስከ ጄቢ ድረስ ይሄዳል የኤ ፋክተር ኤ ዘን እስከ መጨረሻው ድረስ ይሄዳል ነው በዚህ መንገድ የሚሰጠን ዘን ፋይናሊ እነዚህ አይጄ ቫልዩ ተብሎ ይቀመጣሉ እነዚህ ቶታል አይጄ ሌቭሎች ይኖራሉ ኤቢአር ይኖራል ኤ የኤ ፋክተር ሪፕሬዘንት የምናደርግበት ነው ቢ የቢን ፋክተር ሪፕሬዘንት የምናደርግበት ነው አር ደግሞ የሁለቱን የኤ እና የቢን አይጄ ኢንተራክሽንን የሚይዝንን ደግሞ አር ብለን እንጠራለን ቱ ዌይ አኖቫ ሞዴል ዲዛይን ዳታ ሊስትድ ታቡላር ፎርምስ ዊዝ ኢች ሴልስ identified as combinations of IZ level እና IZ level factor ለA and also JZ level of factor ደግሞ ለB represent እናደርጋለን then each cells contains R number R observation R ሆነ observation አላቸው እያንዳንዱ ሴሎች replication ይኖራቸዋል ስለዚህ ይሄ 3x4 የሆነ ቴብል ዲዛይንን በዚህ መንገድ ይቀመጣል ከዚህ በኋላ እናሳስ የምናደርገው በደንብ በኤግዛምፕል እንዴት እንደምንሰራ እንመለከታለን እያንዳንዱ ሴል ኢኳል ነምበርስ ኦፍ ኦብዘርቬሽን ይኖራል ወይ ነው አር ይኖራል እያንዳንዷ i1 j1 ላይ i2 j2 ላይ i1 j3 ላይ i1 jb ድረስ ወይ ደግሞ እንደተቀረ i2 j3 እያንዳንዷ ሴል ላይ የሚኖረው ኦብዘርቬሽን ኢኳል መሆን መቻል ይጠበቅበታል ኢኳል ሴትስ ኦፍ ኦብዘርቬሽን ሊኖር ይገባል ኦር ይኖራል ነው እንዳጠቃላይ በቱ ዌይ አኖቫ ጊዜ ውስጥ the numbers of level of factor a ብለን ሪፕሬዘንት እናደርጋለን numbers of the levels of factor b ብለን ሪፕሬዘንት እናደርጋለን a ብለን ማለት ምሳሌ አሁን እዚህ ጋር 1 2 3 አለ ስለዚህ 3 a ነው ያለን ወይራስ 1 2 3 4 b ነው ያለ ማለት ነው ስለዚህ ያንን ነው የሚያሳየን the numbers of value replicates or the sample size for each ሴል ለእያንዳንዱ ሴል ሪፕሊኬት የሚያደርግ or size ይኖረዋል ያንን ሳይዝ ደግሞ አር ብለን ሪፕሬዘንት እናደርጋለን ማለት ነው እንደተጠቃላይ የኢንታየር ኤክስፐሪመንቱ ነምበር ኦፍ ቫልዩ a ታይምስ b ታይምስ r ነው ማለት ነው 3/4 ታይምስ እያንዳንዷ ሴል ውስጥ የምትገኘዋን ቫልዩ አድርገን ለሴ ፎር ኤግዛምፕል እዚህ ውስጥ 4 ኦብዘርቬሽን ከሆነ ያለው 4 ከሆነ ያለችው r አይ 3 ከሆነ 3 ሲባዛ በ4 ሲባዛ በ3 ማለት ነው ስለዚህ በዚህ መንገድ ቶታል ነምበርስ ኦፍ ቫልዩን ማወቅ እንችላለን ማለት ነው then xijk ይኖራል የእንዳጠቃላይ የኬዝ ኦብዘርቬሽናችንን የሚያሳየን ማለት ነው የሚያሳየን ስለዚህ በዚህ መንገድ የምናስቀምጠው አሁን በደንብ አንድ ኤግዛምፕል እንመልከትና ያንን ኤግዛምፕል እስከመጨረሻው ድረስ አብረን እንዴት እንደሚሰራ በተለይ ቱ ዌይ አኖቫን በመንሰራበት ሂደት ውስጥ በምን አይነት መንገድ እንደምንሰራ ስቴፕ ባይ ስቴፕ እንመለከታለን ሃይፖቴሲሲንግ ስቴፖቹን በዚህ ኤግዛምፕል መነሻ አድርገን ከዚህ በኋላ የሚኖረን ዲስከሽን እንዳጠቃላይ ይሄን ኤግዛምፕልን በደንብ መስራት ላይ ይሆናል ማለት ነው the effective life in hours of a battery is compared by the material type and operating temperature ተመልከቱ የአንድን የባትሪ ኤፌክቲቭ ላይፍ ሃወርን ኮምፔር ለማድረግ ያሰብነው በማቴሪያል ታይፖቹ 1 2 3 ተብለው ሪፕሬዘንት ተደርገው እንዲሁም ደግሞ እንዳጠቃላይ የአንድን የባትሪ ኤፌክቲቭ ታይምን ኮምፔር ያደረግነው ሌላኛው በኦፕሬቲንግ ቴምፕሬቸር ነው ኦፕሬቲንግ ቴምፕሬቸሩ ሎው ሚዲየም እና ሃይ ተብሎ የሚጠራው ኔጌቲቭ 10 ዲግሪ ሴንቲግሬድ 20 ዲግሪ ሴንቲግሬድ እና 45 ዲግሪ ሴንቲግሬድ በሆነ ኦፕሬቲንግ ቴምፕሬቸር እና ከዛ ደግሞ በማቴሪያል ቴፕ በባትሪ ማቴሪያል ታይፕ አማካኝነት ታይፕ 1 ታይፕ 2 ታይፕ 3 እና ታይፕ 3 እነዚህ ሶስት ታይፖች እና ዘን ደግሞ ቴምፕሬቸሮችን ኮንሲደር በማድረግ የባትሪን ኤፌክቲቭ የሆነ የታይምን ኮምፔር ልናደርግ ነው ያሰብነው ቱ ዌይ አኖቫ የምንለው ከዚህ አንፃር ነው ማቴሪያል ታይፕ እና ኦፕሬቲንግ ቴምፕሬቸርን ተጠቅመን ያንድን የባትሪ ኤፌክቲቭ ላይፍ ኮምፔር ልናደርግ ስለሆነ ማለት ነው ስለዚህ እነዚህ አይነት ጉዳዮችን እንወስዳለን ዘን 12 ባትሪስ አር ራንደምሊ ሰሌክት 12 የሚሆኑ ባትሪዎች ራንደምሊ ተደረጉ ሰሌክት ተደረጉ በእያንዳንዱ የማቴሪያል ታይፕ ዘን ሰሌክት ከተደረጉ በኋላ and then randomly allocated to each temperature level ከዛ ለእያንዳንዱ የቴምፕሬቸር ሌቭል randomly allocated ተደረጉ ነው then the resulting of the lives of all 36 batteries is shown below ስለዚህ እንዳጠቃላይ የ36 የሚሆን ባትሪ የቶታል ነምበርስ ኦፍ ኦብዘርቬሽን የሚያሳየን ነው ማለት ስለዚህ ይሄ ቴብሉ ይሄ ነው የተሰጠን ቴብሉ 3/3 ቴብል ነው the life of hours of the battery by the material type and temperature
በማቴሪያል ታይፕ እና በቴምፕሬቸር አማካኝነት የተቀመጠ ዳታ ነው። ማቴሪያል ታይፑ 1 2 3 ብለን ኤ ነው ይሄኛው። ቴምፕሬቸር ሎው ሚዲየም እና ሃይ ብለን የምንጠራው ቢ ነው። ስለዚህ ኤም 3 ነው ቢም 3 ነው ማለት ነው። ወይራስ እዚህ ውስጥ የምታዩቸው 130 155 74 እና 180 ደግሞ የሚለው አር ነው ማለት ነው። ሪፕሊኬት ብለን የምንጠራው እንዳጠቃላይ ነምበርስ ኦፍ ኦብዘርቬሽን ኢን ኢች ሴል በእያንዳንዱ ሴል ውስጥ ያለው እሱ ነው። ስለዚህ ያንን ነው 12 ነምበርስ ስንል እዚህ ጋር 4 እዚህ ጋር 4 እዚህ ጋር 4 12 ይሆናል ማለት ነው። እንዳጠቃላይ በሁሉም ሴል ውስጥ የሚኖር ደግሞ 36 ይሆናል 36 ይሆናል። ስለዚህ ይህ ሰጥቶናል። ጥያቄ የሚሆነው is there a difference in a mean life of the battery for differing material types and operating temperature level using alpha colonna 0.05 ነው። ስለዚህ በ5% የሲግኒፊካንስ ሌቭል is there any significant difference ማለት ሲግኒፊካንት የሆነ ዲፈረንስ ይኖረዋል ወይ በማቴሪያል ታይፕ እና በኦፕሬቲንግ ቴምፕሬቸሩ የማቴሪያል ታይፕ እና የኦፕሬቲንግ ቴምፕሬቸሩ ሚን ላይፍ ኦፍ ባትሪ ሲግኒፊካንት የሆነ ኢፌክት ይኖረዋል ወይ የሚለውን ቴስት አድርጉ ነው የሚለው። ስለዚህ ይህንን ቴስት ለማድረግ ነው እንግዲህ ቶይ አኖቫን የምንጠቀመው ማለት ነው። እንዳጠቃላይ ቅድሜ እንዳልኳችሁ ነምበርስ ኦፍ ሌብልስ ኦፍ ፋክተሩ ኤ ላይ ያሉት 3 ናቸው። ማቴሪያል ታይፖች 1 ለ3 ተብለው የሚጠሩት ነምበርስ ኦፍ ሌብልስ ኦፍ ፋክተር ቢ ደግሞ 3 ነው። ይሄኛው ደግሞ ቴምፕሬቸሩ ሎው ሚዲየም እና ሃይ ብለን የምንጠራው። ዘ ነምበርስ ኦፍ ሪፕሊኬት ደግሞ በእያንዳንዱ ሴል ውስጥ 4 አለ። ቶታል ነምበርስ ኦፍ ኦብዘርቬሽን ኤ ታይምስ ቢ ታይምስ አር ነው የሚለው። ስለዚህ ያ ማለት 3 ሲባዛ 3 9 9 ሲባዛ 4 36 ይመጣል ማለት ነው። ስለዚህ በዚህ መንገድ እናስቀምጣለን። ሃይፖቴሲሲንግ ፕሮሲጀሮቹን እንከተልና ከዛ ስቴፕ ባይ ስቴፕ እንዴት ካልኩሌት እንደምናደርግ እንመለከታለን። የሃይፖቴሲሳችን የሚሆነው there is no difference in the mean life of the battery for differing material types and operating temperature level ብለን እናስቀምጣለን። አሁን ይሄኛው ስናስቀምጥ አንዱኛውን ሃይፖቴሲስ እናስቀምጥ ነው እንጂ ሃይፖቴሲሳችን በተመሳሳይ መልኩ ለሶስቱ ማስቀምጥ መጀመሪያ ለፋክተር የማስቀመጥ አለብን ለማቴሪያል ታይፑ። ከዛ ደግሞ ለማቴሪያል ታይፑ ካስቀመጠን በኋላ ደግሞ ቀጣይ ደግሞ የምናደርገው ቴምፕሬቸር ነው የምናስቀምጠው። so there is no difference in the mean life of batteries for material type ብለን ብቻውን እናስቀምጣለን። then finally ደግሞ ኢንተራክቲቭ አድርገን ማቴሪያል ታይፕ ኤንድ ኦፕሬቲንግ ቴምፕሬቸር ሌቭል ብለን እናስቀምጣለን ማለት ነው። ስለዚህ የመጀመሪያው ስቴፕ የሚሆነው ሃይፖቴሲስ ስቴት ማድረግ ነው የሚሆነው። ስለዚህ በዚህ መንገድ ስቴት እናደርጋለን። ቤዚካሊ ኢንተራክሽንን ከወሰድ ነው በኋላ ቴስት ስናደርግ ኢንዲቪጁዋሊ ለእያንዳንዱ ቴስት ማድረግ እንችላለን። ግን እናጠቃላይ ግን ስቴት ሲደረግን በዛ መንገድ ነው ስቴት የሚደረገው ለእያንዳንዱ ስቴት ይደረጋል ነው። ሁለተኛው ስቴፕ የሚሆነው የሲግኒፊካንስ ሌቭል ስቴት ማድረግ ነው። ሲግኒፊካንስ ሌቭላችን 5% ማለት ነው። 5% እንወስዳለን። then finally ለ5% ሲግኒፊካንስ ሌቭል የሚሆን እንዳጠቃላይ ቴስት ስታቲስቲክስ እና ክሪቲካል ቫልዩ ዲተርማይን ማድረግ እንመጣለን። ይህንን እንግዲህ ለአናሊሲስ will be done through specific computation with each quantity being associated with specific source of variation። ለአጠቃላይ አኖቫ ላይ ስንመለከት የምንመለከተው አንዱ ጉዳይ እያንዳንዷን ካልኩሌሽን ስንሰራ ከግምት ውስጥ የምናስገባው ቫሪዬሽንን ነው ትልቅ ትኩረት ሰጥተን የምንመለከተው። ባለፈው በደንብ ስንመለከት ነበር ዋን ዌይ አኖቫ ላይ። ስለዚህ ይሄ ትሪትመንት ቢትዊን ግሩፕ ትሪትመንት ዊዝን እያልን ስናይ ነበር። ቫሪዬሽን ዊዝን ኤንድ ቫሪዬሽን ቢትዊን ግሩፕስ በግሩፖች መካከል እና ዊዝን ግሩፕ እና ቢትዊን ግሩፕስ እያን ስንመለከት ነበር። አሁን ደግሞ በሴል ሁሉ ሳይቀር ያሉትን ቫሪያብሊቲዎች ኮንሲደር አድርገን ነው ካልኩሌት የምናደርገው ማለት ነው። እሱ እንዴት ካልኩሌት ማድረግ እንችላለን እሱ እንመለከታለን። የመጀመሪያው ካልኩሌት የምናደርገው የሚለው the sum of square terms ይሆናል። variation due to the factor ብለን እዚህ ጋር አስተያየት ያለ there are 3 አይነት የቫሪዬሽን ሶርሶች ይኖር ይችላሉ። ፋክተር ኤ፣ ፋክተር ቢ እና የፋክተር ኤ እና ቢ ኢንተራክሽንን እናያለን። ከዛ በተጨማሪ ደግሞ የራንደም ኤረር ብለን የምንጠራው በተለይ በሪፕሊኬት ሴሎች መካከል ያለን ቫሪዬሽን ከግምት ውስጥ እናስገባለን ማለት ነው። ቫሪዬሽን ዲው ቱ ፋክተር ስንል ለፋክተር ኤ ለፋክተር ቢ ለየብቻቸው ሁለት ኢንዲፔንደንት የሆኑ ፋክተሮች ይኖራሉ ኤ እና ቢ ብለን የምንጠራቸው። ዶት ማየት ቤዝ ሶርስ ኦፍ ቫሪዬሽን የቫሪዬሽን ሶርስ ሊሆኑ ይችላሉ። እነዚህ ቫሪዬሽኖች ቫሪዬሽንስ ዲው ቱ ዘ ፋክተርስ ተብሎ ይጠራሉ። ስለዚህ የመጀመሪያው የሚሆነው ሰም ኦፍ ስኬር for the variation A, sum of square for the variation B እያል SSA sum of squares for the variation A ይሆናል ማለት ነው። the sum of square reflecting the variation caused by the levels of በፋክተር አማካኝነት ኮዝ የሚደረጉ ፋክተሮችን ያን ቫሪዬሽን SSA ብለን ሪፕሬዘንት እናደርጋለን። እሱ እንዴት ነው ካልኩሌት እናደርገው R times B Rአችን 4 ነው B 3 ነው። the estimations of I starts from 1 times ምን ያደርግናል X ሚናቸውን እንወስዳለን የኤን ሚን እንወስድና ማይነስ ግራንድ ሚን አድርገን የምንወስደው ማለት ነው። ግራንድ ሚን አድርገን የምንወስደው በዚህ መንገድ ሰም ኦፍ ስኬር ለኤ ካልኩሌት እናደርጋለን ማለት ነው። ለኤ ካልኩሌት እናደርጋለን። ለኤ ማለት ለመልሳችሁ ነው። እዚህኛው ላይ 1 2 3 ብለን የሰራው ማለት እዚህ ጋር አንድ ሚን እንሰራለን ለአንደኛው፣ ለሁለተኛው፣ ለሶስተኛው ፋይናሊ ደግሞ ግራንድ ሚን እንሰራለን። ለእያንዳንዷ ለኤ ፋክተር ስንል ለዚህኛው ፋክተር ለእያንዳንዱ እንሰራለን ማለት ነው። ሚን እንሰራለን። ስለዚህ እዚህ ጋር ማይነስ እያደረግን
ሰሜሽንስ ኦፍ አር ታይምስ ቢ ሰሜሽንስ ኦፍ ሚን ማይነስ ግራንድ ሚን እያደረግን እንሰራለን ማለት ነው። እሱ ነው ይሄ። ከዛ እዚህ ውስጥ ያው ዲግሪ ኦፍ ፍሪደም ይኖራል። ያን ዲግሪ ኦፍ ፍሪደም v1 a ማይነስ 1 አድርገን የምናገኘው a 3 ነው። 3 ሲቀነስ 1 2 ይሆናል ማለት ነው። ፋይናሊ ሚን ስኩዌር ካልኩሌት እናደርጋለን። ምክንያቱም ኤፍን ካልኩሌት ለማድረግ የምንጠቀመው ሚን ስኩዌር ስለሆነ ሚን ስኩዌር ደግሞ ዘ ዲፈረንስ ቢትዊን ሰም ኦፍ ስኩዌር ዲቫይድ ባይ a ማይነስ 1 አድርገን እናገኛለን ማለት ነው። በዚህ መንገድ ሚን ስኩዌርን እንሰራለን ማለት ነው። ወደ ቢም ስንመጣ በተመሳሳይ መልኩ ነው የምናደርገው። እዚህኛው ላይ ቅድም ኤ ላይ የነበረው አር ታይምስ ቢ ነበረው። ወይራስ እዚህኛው ላይ ደግሞ ሰም ኦፍ ስኩዌር ቫሪዬሽን ኮዝድ ባይ ፋክተር ቢ ሲሆን አር ታይምስ ኤ ይሆናል። ዘ ሰሜሽንስ ኦፍ ጄ ስታርትስ ፍሮም 1 ቱ ቢ ይሆንና ሚን ታይምስ ግራንድ ሚን አድርገን በእነዚህ መካከል ያለውን ዲፈረንስ ወስደን እንሰራለን ማለት ነው። ስለዚህ ይሄኛው ሰም ኦፍ ስኩዌር ፎር ቫሪዬሽን ቢ ይሆናል። ሚን ስኩዌር ፎር ቫሪዬሽን ቢ ስንሰራ ኤስኤስቢ ዲቫይድ ባይ ቢ ማይነስ 1 አድርገን እንሰራለን ማለት ነው። ቢ ማይነስ 1 አድርገን እንሰራለን። ዲግሪ ኦፍ ፍሪደም ፎር 2 ይሆናል። ያ ማለት ደግሞ እዚህኛው ቴብል ላይ ስንመለከት ቢ ብለን የምንጠራው ይሄ ነው። ስለዚህ ለዚህኛው ለሎ ሚን እንሰራለን፣ ለሚዲየም ሚን እንሰራለን፣ ለሃይ ሚን እንሰራለን። ዘን ፋይናሊ እዚህ ጋር ግራንድ ሚን ይኖራል። ለዚህኛው ሚን ሲቀነስ እዚህ ጋር ያለችው የሚዲየም ሚን ሲቀነስ ለግራንድ ሚኑ፣ የሃይ ሚን ሲቀነስ ለግራንድ ሚኑ እያደረግን ከዛ ያንን ስኬር አድርገን ሰም ኦፍ ስኬር ቢን የምናደርጋለን ማለት ነው እናገኛለን ማለት ነው። ሚን ስኬር ኦፍ ቢን ለቢ ያለውን የሚን ስኬር ዲፈረንስ ደግሞ በዚህ መንገድ ካልኩሌት አድርገን ማግኘት እንችላለን። ከዛ ወደ ምን እንመጣለን? ወደ ሳምፕሊንግ ኤረር ኦፍ እንመጣለን፣ ወይ ደግሞ ኤስኤስሲን ካልኩሌት እናደርጋለን። ያ ደግሞ ሰም ኦፍ ስኬር ሪፍሌክቲንግ ዲዩ ቱ ዘ ሳምፕሊንግ ኤረር ተብሎ ይጠራል። ያን ምን ማለት ነው ስንል እያንዳንዷ ሴል ላይ ለእያንዳንዷ ሴል ውስጥ ያለን ቫሪዬሽን ካልኩሌት እናደርጋለን። አር ብለን በጠራኑት ውስጥ ያሉት ማለት ነው። አር ብለን በጠራኑ ውስጥ አይ ስታርትስ ፍሮም 1 ታይምስ ኦፍ ኤ፣ ጄ ስታርትስ ፍሮም 1 ታይምስ ኦፍ ቢ፣ ዘን አይ ስታርትስ ፍሮም 1 አንቲል ኬ ወይ ደግሞ እስከ መጨረሻው ኦብዘርቬሽን ድረስ ያሉትን ኤክስ አይ ጄ ማይነስ ኤክስ ባር። ለዛ መጀመሪያው እናደርጋለን። እያንዳንዱ ፎር ኤግዛምፕል የበለጠ ግልጽ እንዲሆን እዚሁ ቴብል ላይ እንመለከት። እዚህ ጋር 130 155 74 እና 180 አለ። ስለዚህ ለዚህ መጀመሪያ ሚን እንሰራለታለን። ለዚህ ለአይጄ ሚን እንሰራለታለን። ለዚህ ሚን ከሰራን በኋላ 130 ሲቀነስ ለሚኑ፣ 155 ሲቀነስ ለሚኑ፣ 74 ሲቀነስ ለሚኑ፣ 180 ሲቀነስ ለሚኑ፣ ለዚህኛው በተመሳሳይ ሚን እንሰራለን። 34 ሲቀነስ እዚህ ጋር ያለው ሚን፣ 40 ሲቀነስ እያደረግን ምን እናደርጋለን ማለት ነው። እሱን ሰም ኦፍ ስኬር ብለን የምንጠራው እሱን ነው። በሳምፕሊንግ ኤረሮቹ ያለውን ኤረር እሱን ነው። በዚህ መንገድ እንሰራለን። ዘን እዚህኛው ላይ ደግሞ ዲግሪ ኦፍ ፍሪደሙ የሚሆነው ዲግሪ ኦፍ ፍሪደም ቪኢ ተብሎ ሪፕሬዘንት ይደረጋል። ኤ ታይምስ ቢ ዘን አር ማይነስ 1 ይደረጋል። ስለዚህ በዚህ መንገድ ማግኘት እንችላለን ማለት ነው። ዘን ቶታል ቫሪዬሽንስ ኦፍ ወይ ደግሞ ቶታል ሰም ኦፍ ስኬርን እንሰራለን። ቶታል ሰም ኦፍ ስኬርን ስንሰራ ደግሞ ይሄ በዋናነት ቶታል ቫሪዬሽን ዘ ሰም ኦፍ ዘ ስሪ ቫሪዬሽን የሶስቱን ቫሪዬሽን ካልኩሌት አድርገን ነው የምናገኘው። ያ ማለት ኤ ታይምስ ቢ ታይምስ ኬ አድርገን ቅድም ለዛችሁ ለግሩፕ ሚን ነበር ስንቀንስ የነበረው። አሁን ደግሞ ለግራንድ ሚኑ እየቀነስ እንሰራለን። ያን ደግሞ ሰም ኦፍ ስኬር ብለን እንጠራለን፣ ወይ ደግሞ ቶታል ሰም ኦፍ ስኬር ብለን እንጠራለን። ያ ማለት ግራንድ ሚን እንሰራለን። እዚህ ጋር ለዚች ጋር ግራንድ ሚን ካገኘን በኋላ እያንዳንዷን ይችኛዋን ለግራንድ ሚን ነው፣ ይችኛዋን ለግራንድ ሚን፣ ይችኛዋን ለግራንድ ሚን እያደረግን ለሁሉም ምን እንሰራለን ማለት ነው። ሰም ኦፍ ቶታል ወይ ደግሞ ቶታል ሰም ኦፍ ስኬርን እንሰራለን ማለት ኤስኤስቲን እንሰራለን። እሱን ከሰራን በኋላ ሰም ኦፍ ቶታል ስኬርን ከሰራን በኋላ ወደ ምን እንመጣለን ማለት ነው። ወደ ያን ኢንተራክሽናቸውን ካልኩሌት ለማድረግ እንመጣለን። ኤስኤስቲቢ ወይ ደግሞ ሰም ኦፍ ስኬር ቢትዊን ኢንተራክሽንስ ቢትዊን ኤ ኤንድ ቢ እንሰራለን። እሱ ማለት ደግሞ ኤስኤስቲ ወይ ደግሞ ቶታል ሰም ኦፍ ስኬር ማይነስ ኤስኤስኤ ሰም ኦፍ ስኬር ዲዩ ቱ ቫሪዬሽን ኤ ሰም ኦፍ ስኬር ዲዩ ቱ ቫሪዬሽን ቢ ማይነስ ሰም ኦፍ ስኬር ዲዩ ቱ ሳምፕሊንግ ኤረር ዊዝን አር ያሉትን አድርገን ኤስኤስሲቢን እናገኛለን ማለት ነው። በዚህ መንገድ ካገኘን በኋላ እዚህኛው ውስጥ ደግሞ ያለውን የዲግሪ ኦፍ ፍሪደም ቪ ታይምስ ኤ ወይ ደግሞ የኤቢን ኢንተራክሽን ዲግሪ ኦፍ ፍሪደም ኤ ማይነስ 1 ታይምስ ቢ ማይነስ 1 አድርገን እናገኛለን ማለት ነው። በዚህ መንገድ እንዳደረጋለን ሚን ኦፍ ሰም ኦፍ ስኬር ኢንተራክሽን ቢትዊን ኤ ኤንድ ቢ ደግሞ ኤስኤስኤቢ ዲቫይድ ባይ ኤ ማይነስ 1 ታይምስ ቢ ማይነስ 1 አድርገን እናገኛለን። በዚህ መንገድ ካገኘን በኋላ ክሪቲካል ቫልዩ ደግሞ ዲተርማይን እናደርጋለን። ክሪቲካል ቫልዩ ለምሳሌ ፎር ፋክተር ኤ ከሆነ ኤምኤስኤ ዲቫይድ ባይ እያደረግን እንሰራለን። ኢት ዲፔንድስ አፖን ዘ ፋክተርስ ኦፍ ለምንሰራ ፎር ፋክተር ቢ ሲሆን ኤምኤስቢ ዲቫይድ ባይ አድርገን ኤ ማይነስ 1 ልናስቀምጥ እንችላለን። ፎር ሰም ኦፍ ቶታል ስኬር ሲሆን ደግሞ ለእያንዳንዱ ዲግሪ ኦፍ ፍሪደም ይኖራል። በዛ ዲግሪ ኦፍ ፍሪደም አማካኝነት ተጠቅመን ክሪቲካል ቫልዩን ከኤፍ ቴብል ላይ ምን ማድረግ እንችላለን ማለት ነው፣ ማንበብ እንችላለን ማለት ነው። ጠቅላላ አድርገን ስንመለከተው ይሄ የቱዌይ አኖቫ ላይ የምንጠቀማቸው ፎርሙላዎች ናቸው። እነዚህ ፎርሙላዎች ማየት ትችላላችሁ።
ከማየት ይልቅ ሞር የሰራን ሲሆን ደግሞ የበለጠ ግልጽ ይሆንላችኋል። እና ወደ ኤግዛምፕሉ እንመለስ። ኤግዛምፕላችን እንደምትመለከቱት የተሰጠን ሎው ሚዲየም ሃይ 1 2 3 ተብሎ በማቴሪያል ታይፕ እና በቴምፕሬቸር አማካኝነት የተቀመጠው 130 155 74 180 አለ። ለእያንዳንዱ የተቀመጡ ዳታዎች አሉ። ለኤ ሚን እንፈልጋለን። አሁን ይሄ ቶታል ሚን ነው። ስለዚህ እዚህ ጋር ያሉትን በሙሉ ደምረን ስናካፍል ለ12 ስናካፍል 130 ሲደመር 155 ሲደመር 74 እያል ሲደመር 58 ሲካፈል 12 ስናደርግ የመጀመሪያው ኤዋን ላይ ያለችዋ ሚን 83.17 ይመጣል። ለዚህኛው 8.33 ይመጣል። ይሄኛው 125.05 ይመጣል። ለቢ ደግሞ ወደዚህ ደምረን ይሄኛውንም ወደዚህ ደምረን ይሄኛውንም ወደዚህ ደምረን ለዛው 12 እያካፈልን ሚናቸውን እንፈልጋለን ማለት ነው። በዚህ መንገድ ከሰራን በኋላ ፋይናሊ ምን እንፈልጋለን? ግራንድ ሚን እንፈልጋለን። ግራንድ ሚን ተብሎ የሚጠራው ይሄ ነው ማለት ግራንድ ሚን ብለን የምንጠራው። ስለዚህ ከዚህ በኋላ ካልኩሌት ለማድረግ እንሄዳለን። ፋክተር ኤ ፋክተር ቢ ለኢንተራክሽናቸው እያደረግን እንሄዳለን ማለት ነው። የመጀመሪያው ኤስኤስኤ ይሆናል። ኤስኤስኤ ፎር ፋክተር ኤ ይሆናል ማለት ነው። ፋክተር ኤ ሰም ኦፍ ስኬር እንፈልጋለን። ፋክተር ኤ ሰም ኦፍ ስኬር ደግሞ አር ታይምስ ቢ ዘን ሰሜሽንስ ኦፍ አይ ስታርት ፍሮም 1 ኤ ኤክስ አይ ማይነስ ግራንድ ሚን ለሆል ስኬር አድርገን ነው የምናገኘው። አር ማለት 4 ነው ብያቸዋለሁ። አር ብለን የምንጠራቸው እነዚህ ናቸው። 30 155 74 180 ብለን የምንጠራቸው ኤክስ አይ ጂ ውስጥ ያሉት እነሱን 4 ናቸው። ስለዚህ 4 ታይምስ 3 እንዳለን 3 ማለት ቢ ነው። ቢ ደግሞ እንደምትመለከቱት ሎው ሚዲየም ሃይ ብለን 3 ብቻ ያለ። ስለዚህ 3 ስለሆነ ያለ 3 ሲባዛ 3 እናደርጋለን። ዘን ምን እናደርጋለን? ኤክስ አይ የአይ ምን ሚን የአይ ሚን ማለት እዚህ ጋር እንደምትመለከቱት አይ ማለት ምን እንጠራው ይሄኛው ኤ ላይ ነው። ስለዚህ እዚህ ጋር ያሉት ሚናቸው 83.17 አለ፣ 108.33 አለ፣ 125.08 አለ። ምን እናደርጋለን? 83.17 ሲቀነስ ግራንድ ሚን ደግሞ እዚች ጋር እንደምታዩት 105.53 አለ። ስለዚህ በዚህ መንገድ 183.17 ሲቀነስ 105 108.33 ሲቀነስ እያደረግን እንስራለን። ዘን ፋይናሊ ስንደምረው 10680 ይመጣል። ሚን ኦፍ ስኬርን ስንፈልግ ሚን ኦፍ ስኬር ፎር ፋክተር ኤ ኤስኤስኤ ዲቫይድ ባይ ኤ ማይነስ ዋን አድርገን የምናገኘው። ኤስኤስኤ 10,000 ነው የመጣው 10680 ሲካፈል ኤ ደግሞ 3 ነው። 3 ሲቀነስ 1 2 ይመጣል። 5340 ይመጣል ማለት ነው። ይሄንን ሚን ኦፍ ስኬር ፎር ኤ ይሆናል ማለት ነው። ዘን ወደ ኤስኤስቢ ስንመጣ ደግሞ አር ታይምስ ኤ ዘን ሰሜሽንስ ኦፍ ጄ ስታርትስ ፍሮም 1 አድርገን ኤክስ ጄ ማይነስ ኤክስ ባር ዘ ሆል ስኬር አድርገን የምናገኘው። ዘን አሁን 4 ነው አር ኤም 3 ነው ምክንያቱም ያው አር እንደነገርኳቸው ይሄ ነው። ዘን አሁን ደግሞ አይን ስንወስድ 1 2 3 ነው። ስለዚህ በተመሳሳይ መልኩ 3 ነው። ከዛ ደግሞ አሁን እዚህ ጋር ደግሞ የምንወስደው የማን ነው? የጄ ነው። ስለዚህ ጄ ደግሞ የቢ ነው። ስለዚህ እዚህ ጋር 144.83 107.58 64.17 አለ። ስለዚህ 144.83 ሲቀነስ 105 107.58 ሲቀነስ 105 64.17 ሲቀነስ 105 ዘ ሆል ስኬር እያደረግን ዘን የምናገኘው ደግሞ ፎር ቢ ይሆናል ማለት ነው። ስለዚህ ለዛ 144.83 ሲቀነስ 105 107.58 ሲቀነስ 105 64.17 ሲቀነስ 105 አድርገን ዘን እሱን ስኬር አድርገን ስናገኝ መጨረሻ ላይ 39112 ይመጣል። ሚን ኦፍ ስኬር ፎር ፋክተር ቢ ስናደርግ ፋይናሊ ኤስኤስቢ ዲቫይድ ባይ ቢ ማይነስ ዋን አድርገን እናገኛለን። ዘን ፋይናሊ የዚህኛው ደግሞ በምትመለከቱት መልኩ ውጤቱ ይመጣል 19556 ይመጣል። ከዛ ወደ ኤረር ኦፍ ሰም ኦፍ ስኬር እንመጣለን። ወደ ኤረር ኦፍ ሰም ስኬር ስንመጣ የኛው ደግሞ በግሩፖች ውስጥ ላሉት ለእያንዳንዶቹ አሮች በነዛ ውስጥ ላለው ቫሪሽን ካልኩሌት እናደርጋለን ማለት ነው። ያንን ነው ሰም ኦፍ ስኬር ፎር ወይ ደግሞ ሳምፕሊንግ ይላል ብለን የምንጠራው እሱን ነው። ለእያንዳንዱ ሴል ካልኩሌት እናደርጋለን። ከእንዴት ካልኩሌት የምናደርገው ፋክተር ሰሜሽንስ ኦፍ ኤ ታይምስ ቢ ታይምስ ሰሜሽንስ ኦፍ አር ይኖራል። ዘን ኤክስ አይ ጄ ኬ ማይነስ ኤክስ ሚን አይ ጄ እያደረግን ለኤክስ አይ ጄ እያንዳንዷ አይ ዋን አይ እና ከዛ ደግሞ ጄ ዋን አይ ዋን ጄ ዋን ይኖራል። አይ ቱ ጄ ቱ ይኖራል። አይ ቱ አይ ስሪ ጄ ስሪ ይኖራል። ለእያንዳንዱ አይ ጄ ኤክስ አድርገን ሲቀነስ ሚን እናደርጋለን። ሚኑ ደግሞ የኤክስ አይ ጄው ሚን የዛች የግሩፓ የሴሯ ሚን አድርገን ነው የምንሰራው። እሱን ለመስራት ምንድን ነው የምናደርገው? ወደዚህ እናስቀምጠዋል መጀመሪያ ኦብዘርቬሽኑ። ስለዚህ እያንዳንዷ ሲ1 1 ሲ1 2 ያማት አይ1 ጄ1 አይ2 ጄ2 አይ1 ጄ2 አይ1 ጄ3 አይ1 አይ2 ጄ1 አይ2 ጄ2 አይ2 ጄ3 አይ3 ጄ1 አይ3 ጄ2 አይ3 ጄ3 አድርገን በዚህ መልክ እናስቀምጣለን። ይችኛዋን እዚህ ጋር የነበረችዋን ሴል በትነን እናስቀምጣታለን ማለት ነው። ይችን ነው ሴል 1 1 ሴል 1 2 ሴል 1 3 ብሎ ያስቀምጣቸው እንደዚህ ነው። ስለዚህ በዚህ መንገድ እናስቀምጣለን። ከዛ በዚህ መንገድ ካስቀመጥን በኋላ ለእያንዳንዱ የሴል ሚን እንፈልጋለን። ሴል ሚን ያችን የሴል ሚን ከፈለግን በኋላ መጨረሻ ላይ ምን የማድረግ ስራ ነው የምንሰራ ማለት ነው። ሳም የማድረግ ስራ ምን የማድረግ ስራ ለእያንዳንዱ 130 ሲቀነስ 134.75
ለዚህኛዋ ሴል ውስጥ ለብቻዋ ስለዛ ዘሆል ስኬር ሲደመር 155 ሲቀነስ 134 ነጥብ ዘሆል ስኬር ሲደመር 74 ሲቀነስ 134 ነጥብ ሲደመር 180 ሲቀነስ 134 እያደረግን እናደርጋለን ማለት በዚህ መንገድ እንሰራለን። ስለዚህ የዚህኛው 6170 ይመጣል ማለት ነው። በዚህ መንገድ ለሁሉም እንሰራለን። ፋይናሊ 18228 ይመጣል ማለት ነው። ይሄ ኤስኤስዩ ይሄ ይመጣል ማለት ነው። ኤስኤስዩ ይሄ ይመጣል። ይሄ ኤስኤስዩ ይሄ ከመጣ በኋላ ኤምኤስሲን እዚህ ጋር ካልኩሌት እናደርጋለን። ኤምኤስሲን ካልኩሌት እናደርግ ደግሞ ኤስኤስሲ ዲቫይድ ባይ ዲግሪ ኦፍ ፍሪደም ነው የሚለው። ዲግሪ ኦፍ ፍሪደሙ ደግሞ ኤምኤስሲ ላይ ኤ ታይምስ ቢ ታይምስ አድርገን አር ማይነስ ዋን አድርገን የምናገኘው 3 ሲባዛ በ3 ዘን አር ደግሞ 4 ነው። 4 ሲቀንስ 1 3 ነው። ስለዚህ በ3 እናባዛዋለን። ፋይናሊ ኤምኤስሲ 675 ነጥብ 1 4 ይመጣል ማለት ነው። ዘን ፋይናሊ ኤስኤስቲን ካልኩሌት እናደርጋለን። ኤስኤስቲ ደግሞ ቶታል ሰም ኦፍ ስኬር ብለን የምንጠራው ነው። ቶታል ሰም ኦፍ ስኬሩን ኤክስአይጄኬ ታይምስ ግራንድ ሚን እናደርጋለን። ኤክስአይጄኬ ታይምስ ግራንድ ሚን ማለት እንዳጠቃላይ ግራንድ ሚን ቅድም የካልኩሌት አድርገን ያገኘነው ውጤት አለ 105.53 ግራንድ ሚን ቲንክ ሂር ግራንድ ሚናችን 105.53 ነው። አሁን ኤስኤስቲ ስንሰራ 130 ሲቀነስ 105.53 ሲደመር 155 ሲቀነስ 105.53 ሲደመር 74 ሲቀነስ 34 ሲቀነስ 20 ሲቀነስ 105 ለሁሉም ለእያንዳንዷ ሴልስ ላሉት ለእያንዳንዷ የአይጄ እየቀነስን ግራንድ ሚኑን እየቀነስን ስኬር አድርገን እናደርጋለን ማለት ነው እንሰራለን ማለት ነው። ስኬር አድርገን እንሰራለን። እዚህ ጋር የምትመለከቱት እሱ ነው። 130 ሲቀነስ 105.53 ዘሆል ስኬር 155 ሲቀነስ 105 ዶት እያደረገ እስከ መጨረሻው ድረስ ለሁሉም ይሰራል። መጨረሻ ላይ 77646 ይመጣ ማለት ነው። ስለዚህ ይሄንን ኤስኤስቲ ይሆናል። አሁን ኢንተራክሽን ኤ እና ቢ ኢንተራክሽን እንፈልጋለን። ኤ እና ቢ ኢንተራክሽን ስንፈልግ ምን እንደምናደርገው ኤስኤስቲ እናደርጋለን። መጀመሪያ ቶታል ሰም ኦፍ ስኬር እንወስዳለን። ሰም ኦፍ ስኬሩ 74000 ነው የመጣው። ኤስኤስኤ ደግሞ ፋክተር ኤ ላይ ያለ ቫሪዬሽን ወይ ደግሞ ፋክተር ያለ ሰም ኦፍ ስኬር የሚያሳየን 10000 ነው። ፋክተር ቢ ላይ ያለ ሰም ኦፍ ስኬር 39000 ነው። ዘን ደግሞ በሳምፕሊንግ ኤረር ውስጥ ያለው ሰም ኦፍ ስኬር ደግሞ 18000 ነው። ዘን ፋይናሊ ተቀናንሶ 9626 ይመጣል። ዘን ሚን ስኬር ፎር ኤ ኤንድ ቢ ኢንተራክሽን ስንፈልግ ኤስኤስኤ ቢ ዲቫይድ ባይ ኤ ማይነስ 1 ታይምስ ቢ ማይነስ 1 አድርገን እናገኛለን። 3 ሲቀነስ 1 3 ሲቀነስ 1 ይሆናል። ስለዚህ 2 ሲባዛ 2 4 ይሆናል። ስለዚህ 9626 ሲካፈል 4 2406.5 ይመጣል ማለት ነው። ስለዚህ በዚህ መንገድ እናደርጋለን። ከዛ እንግዲህ ወደ ክሪቲካል ቫልዩ ዲተርማይን ወደ ማድረግና ዲሲሽን ሩሎችን ወደ ማስቀመጥ እንሄዳለን ማለት ነው። ምሳሌ ለፋክተሪ ብንፈልግ ፋክተሪ ላይ ኤፍ ማለት ኤምኤስኤ ዲቫይድ ባይ ኤምኤስሲ አድርገን የምናገኘው ኤምኤስኤ ብለን የምንጠራው ሚን ስኬር ኦፍ ኤ ይሆናል ዲቫይድ ባይ ሚን ስኬር ኦፍ ሳምፕሊንግ ኤረር አድርገን የምናገኘው እዚህ ውስጥ ዲግሪ ኦፍ ፍሪደም ብለን የምንጠራው ቪኤ ብለን የምንጠራው ስለዚህ ኤ ማይነስ 1 አድርገን የምናገኘው ኤ ማይነስ 1 2 ይመጣል ማለት ነው። ዘን ደግሞ በተጨማሪ ምን ይፈልጋል? ዲግሪ ኦፍ ዲኖሚኔተርም ይፈልጋል። የኤምኤስሲ አሁን ይሄ ከላይ ላለው ከዜድ ቴብል ላይ ሲሄድን ከላይ የምናየው የማን ነው? 2 ነው የምናየው። ደግሞ ከታች ወርደን የምንመለከተው ዲግሪ ኦፍ ዲኖሚኔተር ደግሞ ቪኢ እንሰራለን። ስለዚህ ለዚህ ለኤምኤስሲ ይሄኛው ደግሞ እዚህኛው ውስጥ ቪኢ ክሪቲካል ቫልዩ ለመፈለግ ዲግሪ ኦፍ ፍሪደም ካልኩሌት እናደርገው ኤ ታይምስ ቢ ታይምስ አር ማይነስ 1 አድርገን የምናገኘው ስለዚህ ይሄኛው 27 ይመጣል ማለት ነው። ስለዚህ 2 እና 27 እንወስዳለን። አልፋችን 0.05 ነው። በዚህ አማካኝነት 0.05 2 እና 27 ዲግሪ ኦፍ ፍሪደምን ለመፈለግ ወዴት እንሄዳለን ማለት ነው? ወደ ኤፍ ቴብል እንሄዳለን ማለት ነው። 2 እዚች ጋር ያለችው ስለዚህ 27 ላይ በ0.05 የሁለት የምናገኘው 3.35 ማለት ነው። 3.35 ነው። ስለዚህ ይችን ቫልዩ እንወስዳለን ማለት ነው። ስለዚህ 3.35 የኤፍ የሆነ ማለት ነው። ስለዚህ ካልኩሌት የምናደርገው ቫልዩ ከ3.35 የሚበልጥ ከሆነ ሪጀክት እናደርጋለን ማለት ነው። ምክንያቱም ራይት ላይ የምናገኘው እንዳጠቃላይ ፖዚቲቭሊ ስኪው ስለሆነ ከዚህ ግሬተር የሚሆን ቫልዩ ከሆነ ሪጀክት እናደርጋለን። ሪጀክት ዘ ነል ሃይፖቴሲስ ኤፍ ካልኩሌትድ ኢዝ ግሬተር ዛን ኤፍ ክሪቲካል ቫልዩ ማለት ነው። ስለዚህ በዚህ መንገድ እንሄዳለን። ኤፍን ካልኩሌት ለማድረግ እንሄዳለን። ኤፍን ካልኩሌት ስናደርግ ደግሞ ኤምኤስሲ ዲቫይድ ባይ ኤምኤስሲ ነው የሚሆነው። ኤምኤስኤ 5340 ነው የሚሆነው። ስለዚህ ኤምኤስሲ ደግሞ 675 ይመጣል። ስለዚህ ካልኩሌት ስናካፍለው 7.91 ይመጣል። ስለዚህ 7.91 ደግሞ ከክሪቲካል ቫልዩ ከ3.35 ምን ያደርጋል? ይበልጣል። ስለዚህ ውሳኔያችን ምን ሆነ ማለት ነው? ነል ሃይፖቴሲሳችን ሪጀክት ማድረግና ስለዚህ thus we can conclude that the levels of the material type affects the mean life of the battery። ምክንያቱም ነል ሃይፖቴሲሳችን ሪጀክት አደረገ ማለት ነል ሃይፖቴሲሳችን ላይ ስንነሳ የማቴሪያል ታይፑ የባትሪውን ላይፍ አፌክት አያደርገው ብሎ ነበር የሚነሳው። ነገር ግን ሪጀክት አደረገ ማለት ስለዚህ እንዳጠቃላይ የማቴሪያል ታይፑ የሚን ላይፍ ኦፍ ባትሪውን ምን ያደርገዋል ማለት ነው? አፌክት ያደርገዋል ማለት ነው። ስለዚህ ለቴስት ኤ ጨረስን።
ከዛ ደግሞ ወደ ፋክተር ቢ እንመጣለን። ወደ ፋክተር ቢ ስንመጣ ደግሞ ፋክተር ቢ ላይ ኤፍን ካልኩሌት የምናደርገው ኤምኤስቢ ዲቫይድ ባይ ኤምኤስሲ አድርገን ነው። እዚህ ውስጥ ዲግሪ ኦፍ ፍሪደማችን ለመጀመሪያው ቪቢአይ እና ለኤምኤስቢ እዛ ላይ 3 ሲቀነስ 1 2 ይመጣል። ቪኢ ደግሞ እንዳጠቃላይ 4 ሲቀነስ ኤቢ ኤ ታይምስ ቢ ታይምስ አር ማይነስ አድርገን እናገኝ 27 ይመጣል። ኤፍ ላይ ደስ እናለ በአሁን አነበብነበት ቦታ ላይ 3.35 ይመጣል። ዘን ካልኩሌት ወደ ማድረግ እንሄዳለን ማለት ነው። ከ3.35 የሚበልጥ ከሆነ ሪጀክት እናደርጋለን። ኤምኤስቢ ኤፍ ካልኩሌትድ የሚሆነው ኤምኤስቢ ዲቫይድ ባይ ኤምኤስኢ ይሆናል ማለት ነው። ኤምኤስኢ ይሆናል ማለት ነው። ስለዚህ በዚህ መንገድ 28.96 ይመጣል የኤምኤስኢ አካፍለን የምናገኘው ቫሊዩ። እንደምትመለከቱት ከ28.9 ደግሞ ከ3.35 ምን ያደርጋል ይበልጣል። ስለዚህ ነል ሃይፖቴሲሳችን እናደርጋለን ሪጀክት እናደርጋለን። ያ ማለት ነል ሃይፖቴሲሳችን ሪጀክት አድርግ ማለት ነል ሃይፖቴሲሳችን ላይ የሚሆነው ምንድን ነበረ? እንደአጠቃላይ የሚድ ላይፍ ኦፍ ባትሪ በቴምፕሬቸር አፌክት አይደረግም ብሎ ነው የሚሆነው። ስለዚህ እንደአጠቃላይ እዚኛው ላይ ምን ይሆናል ማለት ነው። የአንድን የሚድ ላይፍ ኦፍ ባትሪን ነል ሃይፖቴሲሳችን ሪጀክት አድርግ ማለት ስለዚህ አፌክት አያደርገው የሚያልን አፌክት ያደርገዋል የሚለውን ኦልተርኔቲቭ ሃይፖቴሲሳችን አክሴፕት እናደርጋለን ማለት ነው። ስለዚህ የሚድ ላይፍ ታይም ኦፍ ባትሪ will be affected by differing temperature level ይሆናል ማለት ነው። ስለዚህ በዚህ እናደርጋለን። ዘን ፋይናሊ ደግሞ የኤንአቢ አንድ ላይስ ቢሆኑ የሚሉትን ኢንተራክሽን እንመለከታል ማለት ነው። ኤፍ ኢኩዋል ኤምኤስኤቢ ዲቫይድ ባይ ኤምኤስሲ ይሆናል። ከላይ ለዲኖሚኔተሩ ካልኩሌት ስናደርግ 4 ይመጣል። ዘን ቪኢ ደግሞ 27 ይመጣል። ማለት ከላይ ላለው ለኢንተራክሽኑ የሚሆን ዲግሪ ኦፍ ፍሪደም ስንፈልግ ኤ-1 ቢ-1 አድርገን የምናገኘው። ስለዚህ እሱን አባሰን ስናገኝ 4 ይመጣል። ቪኢ ደግሞ ለዚህ ነው ለኤምኤስሲ የሚሆን ክሪቲካል ቫልዩ ስንፈልግ 27 ይመጣል። ሁለቱን ኢንተራክት አድርገን ከዜድ ቴብል ላይ ሄደን ስናደርግ 2.73 ይመጣል። ዘን ኤፍን ካልኩሌት ስናደርግ ኤፍ ኢኩዋል ኤምኤስኤቢ ዲቫይድ ባይ ኤምኤስሲ ይመጣል። 2406.5 ሲካፈል ስናደርግ 3.56 ይመጣል። እንደምትመለከቱት ካልኩሌት ያደረግነው ቫልዩ ከክሪቲካል ቫልዩ ይበልጣል። ስለዚህ ኤፍ ካልኩሌትድ ኢዝ ግሬተር ዛን ኤፍ ክሪቲካል ቫልዩ ነው። our decision will be rejecting the null hypothesis ነው። null hypothesis ሪጀክት አድርግ ማለት null hypothesis ላይ there is no difference ብለን ነበር ያነሳነው። the mean life of battery is different with regard of the material type በተለያየ ቁጥር እንዲሁም እንዳጠቃላይ የኦፕሬቲንግ ቴምፕሬቸር ሌቨላችን በተለያየ ቁጥር የባትሪያችን የሚን ላይፍ ታይም በዛው ልክ አብሮ ይቀያየራል የሚለውን መማር ይቻላል ማለት ነው። ኮንክሉድ ማድረግ እንችላለን ማለት ነው። በዚህ መንገድ ቱያኖቫን መስራት እንችላለን። ሰፓሬት ለሆነ ለእያንዳንዱ ፋክተሮች መስራት እንችላለን። ደግሞ አንዳንዴ ደግሞ አብሮስ የሚለውንም እሱንም እንመለከታለን። ምክንያቱም አንዳንዴ ፋክተር ኤ ሲግኒፊካንት ወይ ደግሞ እንዳጠቃላይ አፌክት የሚያደርግ ሊሆን ይችላል፣ ፋክተር ቢ ላይሆን ይችላል። ደግሞ ኢንተራክት ሲያደርጉ ደግሞ ሊለያይ ይችላል። እሱን ኮንሲደር ለማድረግ በተለይ ሁለት ፋክተሮችን ያላቸውን ለመመልከት እንዳጠቃላይ ቱያኖቫ ሪኮመንድ ይደረጋል ማለት ነው። በዚህ መንገድ ቱያኖቫ ማስላት እንችላለን። በቀጣይ በኮሪሌሽን ቪዲዮ እመለሳለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻለን ሰንብት። መልካም ጊዜ፣ መልካም ቆይታ።